ተነስቷል። ከመነሳቱ በፊት እንደሚነሳ ተናግሯል። ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በቅዱስ ማቴዎስ ወንጌል ምዕራፍ 28 ቁጥር 6 ላይ ከእግዚአብሔር የተላኩ መላእክት መቃብሩ በላይና በታች ቆመው የእግዚአብሔርን መነሳት ሲናገሩ የተጻፈበት ወንጌል ነውና በዚህ ውስጥ የዘመነ ትንሣኤ ስለሆነ ጌታችን ኢየሱስ ክርስቶስ ያረገበትና መንፈስ ቅዱስን የሚልክበት መንፈስ ቅዱስ አምላክ ስለሆነ ሐዋርያትን ለማጽናናት የሚመጣበት 50 ቀናትን ያለቀ ሳይመስለን የጨረስንበት ቀናት ስለሆነ ስለ ትንሣኤው ዳሰሳ ትምህርት ብንማር የተሻለ ስለሚሆን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ መነሳቱ መጀመሪያ ተናግሯል። በማቴዎስ ወንጌል ምዕራፍ 17 የሰው ልጅ ይይዙታል፣ ይገሉታል፣ ይሰቅሉታል፣ ይሞታል፣ ይቀበራል፣ ይነሳል ብሎ ተናግሯል። እንደሚነሳ ተናግሮ ነው የሞተው። እንደሚነሳ ተናግሮ ነው የተቀበረው። በዚህ ምክንያት ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ እሞታለሁ ብሎ ሞቷል። እቀበራለሁ እንዳለም ተቀብሯል። በሱ መቃብር የእኛ ርደተ መቃብር ቀርቶልናል። በሱ ሞት ለ5500 ዘመን ይገል የነበረውን ሞት ገሎልናል። ሰው መቃብሩን ቆፍሮ ነበረ የሚቀበረው። መቃብር ቆፋሪ ሌላ ሰው አይደለም ነበር። ሰው በገዛ እጁ በክፍል ቤት ተዘግቶ ከልብ እንደነካው ውሻ ራሱ ቆፍሮ የሚቀበርበት ሲያበቃ ነፍሱ ከስጋው ይለያል። ጻዕረ ሞት ማለት ነው። እንግዲህ አንድ ሰው ዛሬ መድኃኔዓለም ኢየሱስ ክርስቶስ በሞቱ ስለገደለው አንከራግጦ መቃብርን አስቆፍሮ ይገል የነበረውን ሞት በሞቱ ለሞት ደምሰሶ ተብሎ እንደተጻፈ በሞቱ ገሎልን ሰውን አማውቶ አስታሞ መቅበር መጥቷል ማለት ነው። እና በፊት ሴቶቹ 80 ቀን ጻዕረ ሞት ይሰነብትባቸው ነበረ። 80 ቀን ሙሉ መቃብራቸውን እየቆፈሩ አላስታማሚ ተጀት ተዘንቶባቸው ይህን መቃብር ቆፍሮ መሞት አስቀርቶልናል። ሲወለድ ጀምሮ ማለት ነው። ሰው በነፃነት አይወለድም ነበረ። ከሰይጣን ጋር አብሮ ይወለድ ነበረ። ያ አብሮ የተወለደ ሰይጣን ደግሞ እንደምታውቁት ሰይጣን እንኳን አብሮ ተወልዶ አብሮ አድጎ ድንገት እንኳን እየመጣ እንዴት እንዳስቸገረን አሁን ማየት ይቻላል። ከዚህ ዘመን በፊት ከክርስቶስ ልደት በፊት ሰይጣን አብሮ ይወለዳል። አብሮ የተወለደ ሰይጣን አብሮ ያድጋል። አብሮ ያደገ ሰይጣን መቃብር አስቆፍሮ ነፍሱን ከስጋው ይለያል። ይህን ያክል ስልጣን ነበረው። ይህንን ስልጣኑን ያጣ መድኃኔዓለም ኢየሱስ ክርስቶስ መስቀል ላይ ሲሰቀል ነው። ሲወለድ ጀምሮ በእህቱም ድንግልና እንበለ ዘር እንበለ ሩካቤ በድንግልና ድንግል ማርያም ስለጸነሰችው በእህቱም ድንግልና ስለተወለደ ከዚያ በኋላ ሰይጣን ከሰው ጋር መወለድ አቅቶታል። ከዚያ በኋላ ሰይጣን አብሮ ማደግ አቅቶታል። በጣም በሚገርም ሁኔታ ሰይጣን ተዋንነስም አባ ቤቱን ይዙልን ብለን ዘንድሮ ሰይጣን እኮ ተዋን አይደለም። ከግድግዳ ጋር የሚለጠፈው ነገር የለም። ራስ መጠመቅ ያስፈልጋል። ራስ መንሳት ያስፈልጋል። እና ያ ክፉ ሰይጣን ያ አብሮ አደግ ሰይጣን በማቴዎስ ወንጌል ምዕራፍ 17 ላይ ክርስቶስም እዚዎች ዝንቱ ዘመድ ብሎ ይህ አብሮ አደግ ሰይጣን ያለ ጾምና ያለ ጸሎት አይወጣም ብሎ ተናግሯል። እና ከራስ ላይ እንዲወጣ ክፋት የሰይጣን ነው፣ እሱን መተው። ተንኮል የሰይጣን ነው፣ እሱን መተው። ይህ ቤቱን በቀን እስኪንስ ድረስ ብታስረቸው መፍትሄ ልታገኛቸው ትፋን ስላልሆነ ሰይጣን ስለሆነ ጠላት ስለሆነ
ቤቱ ከመረጮቹ የዘለለ ራስ ግንባር ላይ የተቀመጠውን እሱን ሰይጣን ነው ማራቅ በጸሎት በትህትና ይህንን ማራቅ ይጠበቅብናል ማለት ነው እና ይህ ወደ ደላ ሰይጣን ጌታችን ኢየሱስ ክርስቶስ ሲወለድ ጀምሮ መወለድ አቅቶታል፣ አብሮ ማደግ አቅቶታል እና ነፃ አውጥቶን እንዲህ አድርጎ ዛሬ ግን የእሱን ስራ እየሰራን አመጣ ነው ማለት ነው። የእሱን ስራ እየሰራን እንግዶችዋል። ሐሰት የሰይጣን ስራ ነው። ሐሰት ሳይናገር የሚሆን ሰው ታገኛላችሁ? ይገኛል ወይ? የለም። ሐሰት የሰይጣን እንደሆነ ደግሞ በቅዱስ ዮሐንስ ወንጌል ምዕራፍ 8 ላይ አቡሃ ለሐሰት የሐሰት አባት ዲያብሎስ ነው ይላል። ሐሰት የሚናገር የማን ልጅ ነው? የማን ልጅ ነው? የሐሰት አባት ዲያብሎስ ከሆነ ሐሰት የሚናገር ሰው በተለይ በዚህ ስልክ ሳያሽ የሚዘጋ ሰው ታገኛላችሁ? የቆመበትን ምድር ከድቶ በጣም ይገርማል እኮ። ስለዚህ ሐሰት የሚናገር የሐሰተኛው የዲያብሎስ ልጅ ሆኗል ማለት ነው። እግዚአብሔር አብሮን እንዳይወለድ በልደቱ ቢያደርገው በመናገር የሰይጣንን ስራ በመስራት ሰይጣን ከቤት እንዳይወጣ አብሮን እንዲኖር አብሮን እንዲተኛ አድርገነዋል። ሰይጣንን ማራቅ የምንችልበትን ኃይል እግዚአብሔር ሰጥቶናል። ለምን? በሕቱም ድንግልና ተወልዶ በሕቱም ድንግልና ተሰንስሮ በኋላም እንኳ በገዳመ ቆሮንቶስ መድኃኔዓለም ኢየሱስ ክርስቶስ 40 ቀን እንደነ ሙሴ እንደነ ዳንኤል እንደ ሌሎችም ነቢያት ጌታችን ኢየሱስ ክርስቶስ በሚጸልይበት ሰዓት ሲመጣ በሦስቱ አርእስተ ኃጣውእ ድል ነስቶታል። በመብት፣ በስልጣን፣ በስስት በእንደዚህ አይነት ነገር የመጡትን ሁሉ ሰይጣን እግዚአብሔር አርቆልናል። ዛሬ እግዚአብሔር በስስት ሰይጣንን ባያርቀው ኖሮ መድኃኔዓለም ስስት ዛሬ ማነው መቋቋም የሚችለው? እግዚአብሔር በስስት የመጣውን ሰይጣንን እንኳ በተረም ታርቆት ዛሬ ስስት ሰውን ተጠናውቶ ይዞት ሁሉም በስሆ በስርቆት ይኖራል። በመዝረፍ፣ በመቀማት፣ በማገት ልክ የቀን ስራ ይመስል ሰው አዘውትሮ ይዞት ይቀጥላል። እግዚአብሔር እኮ በስስት ያንን ሰይጣን አርቆታል። በመብል የመጣውን በጸሎት እግዚአብሔር አርቆታል። ሰው በመብል ብቻ አይኖርም በእግዚአብሔር ቃል ነው እንጂ ብሎ ማለት ነው። በጸሎት ነው እንጂ በእውነት ነፍሳችን ቃል እግዚአብሔርን ካልተመገበች ስጋችን ቢበላ እኮ መነሳት አቃተው። እንዴት ሆኖ ይስገድ? እንዴት ሆኖ ይራመድ? በጣም አስቸጋሪ ሆነ እኮ አይታል። በስስት የመጣውን ሰይጣን እግዚአብሔር በመብል ብቻ ሰው አይኖርም ብሎ ትመስቶልናል። ከዚያም ሰይጣን ለመብል ትሰግድ ይህን ሁሉ ሀብት ወርቅ ብር እሰጥሃለሁ ብሎ ሲናገር ሁርንዱር ብሎ ሰይጣንን አርቆልናል። እና እግዚአብሔር ያራቀውን ሰይጣን ከእግዚአብሔር ሕግጋትና ትእዛዛት ወጥተን ሰብስበን አካባችንን ይዘን መኖር መቻል አለብን። እንድናርቀው እግዚአብሔር በቸርነቱ ይርዳል። እና እንደሚሰቀል እግዚአብሔር ተናግሯል። እንደሚሞት እንደሚነሳ ተናግሯል። እና በማቴዎስ ወንጌል ምዕራፍ 28 ስታነቡት ሰንበት በሆነ ጊዜ ማርያም መግደላዊት በጨለማው ሌሊት ተነስታ ወደ መድኃኔዓለም ወደ ኢየሱስ ክርስቶስ ወደ ተቀበረበት መጣች ነው ብሎ የጨለማ ጉዞ በስፍራ ታስቡት። እንደው እንዲህ ቀልዳ ቀልድ ነገር አይደለም። ሌሊት ነው የመጣችው፣ ጨለማ ነው። ይህች ሴት በጨለማ ወደ መቃብር ጉዞ የመጣችው ለምንድን ነው? ኪዳን ማስደረስ አቅቶናል። ያውም ብዙ ሆነ። ቅዳሴ ላይ መድረስ አቅቶናል። አሁን እስከ ተወሰነ ጊዜ እግዚኦ ላይ እንቆም ነበር እየመጣን አሁን እሱም ማለት ወደ መድረሱ ይችላል። ካለቀ ወደ መድረሱ ተቃርበናል። አሁን በጣም መጨረሻ ላይ ታምሩን ላይ ላለመድረስ ግራ ተገብቶናል ለመድረስ። ስለዚህ ይህች ሴት በጨለማው ተነስታ ወደ መድኃኔዓለም ወደ ኢየሱስ ክርስቶስ መቃብር መጣች። ለምንድን ነው የሚለውን አባቶቻችን ሲተረጉሙ ከጨለማ ሕይወት አውጥቶታል። ከሰባት ሰይጣን እግዚአብሔር አላቋታል። ጨለማ ከሚያሳስብ
ከዝሙት፣ ከጌጥ፣ ከአመንዝራነት፣ ከቅናት ከእነዚህ ሁሉ ሰይጣን በመጣው እነዚህ ለትውዝፍት፣ ለዝሙት እና ሐሜት እነዚህ አይነት ነገር ሰይጣን ከማርያም መግደላዊት ላይ እግዚአብሔር ያርቆላታል። ያን ያራቀላትን ሰይጣን ከዚያ በላይ ሰው የተሸከመ ይመስለኛል እና ከጨለማ ሕይወት ስላወጣት በጨለማው ክርስቶስን ፍለጋ ከመቃብሩ መጣች። ሴት ከመቃብሩ መጣች። ከመቃብሩ መጥታ ከመቃብሩ አጠገብ ቁማ ስትመለከት ሁለቱ መላእክት ክርስቶስ እንደታተመ መቃብሩ በሕቱም መቃብር ተነስቷል የለም። መቃብሩን ከፍተው መላእክት ወዲያውኑ ለጊዜው አልተገለጹላትም ነበርና ባዶ ሆኖ አገኘችው። እየሮጠች ሐዋርያት ካሉበት ሄደች። ጌታ ተነስቷል፣ ማን እንደወሰደው አላውቅም ባለች። ሐዋርያት ተነስተው ከዚያ ቤት ቅዱስ ጴጥሮስ በደሮ ለጴጥሮስ ዝኩካለ ረድ ዘያፈቅሮ የሚወደው ዮሐንስ ወንጌላዊ ቀድሞት ቅዱስ ጴጥሮስን ሽማግሌ ስለነበር ከመቃብሩ ደረሱ። ከዚያ በኋላ ስለ ክብረ ፓትርያርክ ቁሞ ጠበቀው ቅዱስ ዮሐንስ ወንጌላዊ። ጴጥሮስም ዮሐንስም ገቡ። መቃብሩን ውስጥ ላይ ልብሱ የብቻው መግነዙ የብቻው ወድቆ አገኙ። ጌታችን ኢየሱስ ክርስቶስ ተነስቷል ብሎ ቤታቸው እንዲሄዱት። ይቺ ሴት ግን አሁን እንጥማለች። የእግዚአብሔር ቤተሰቦች ውዳሴ ማርያም ከደገማችሁበት አስቀድሳችሁ ከቆረባችሁበት ቦታ ላይ ፈጥናችሁ አትሄዱ። እግዚአብሔር ግብረ መልስ ሊሰጠን የጸሎታችንን ዋጋ ሊከፍለን እግዚአብሔር ሲመጣ እኛ ሄደናል። ቸኩለን ፈጥነን ጨርሰን የለንም። ይህቺ ሴት አሁንም ቁማ ጠበቀች። ቁማ ስትጠብቅ እናንተ የተሰቀለውን ኢየሱስን ትፈልጋላችሁ? የለም ያለው ዘየሰ ተንሥአ በከመ ይቤ እንደተናገረ ተነስቷል ብሎ መልአኩ ተናገረ። አይታል መቆየቷ መልአክ አገኘች። መልአክ ሳያገኙ ነው የሄዱት ሐዋርያት። መልአክ ሳያነጋግራቸው መነሳቱን ነው አረጋግጠው የሄዱ። ይህቺ ሴት ቁማ በመጠበቋ ሁለቱን መላእክት ሰው ናት እኮ ግን ከመልአክ ጋር መነጋገር እንደተናገረ ተነስቷል፣ እንዳስተማረ እነሳለሁ እንዳለ ተነስቷል፣ ከዚህ የለም ብለው ነግረዋል። አሁንም አልሄደችም። በጣም ያቃተን በዚህ ዓለም መጽናት፣ በትዳር መጽናት የለ፣ በጸሎት መጽናት የለ፣ በታማኝነት መጽናት የለ፣ በማስቀደስ መጽናት የለ። በጣም ጽናት እንዴት አስቸግረ ምስል በቃል ኪዳን መጽናት የለ። መጽናት እንዴት ከሰው እንደተወሰደ በጣም ያሳዝናል። አሁን መልአክ ሲያነጋግራት መላእክት እኮ አነጋገሩ ግን አልሮጠችም። አሁንም ቁማ ጠበቀች። ቁማ ስትጠብቅ መድኃኔዓለም ኢየሱስ ክርስቶስ ከወደ ኋላዋ ጥላውን ጣል አደረገባት እና ዘወር ብላ ስታይ መድኃኔዓለም ቆሟል። አታክልተኛ መስሏት ተጠራጥራ የወሰደውን ሰው አሳየኝ፣ አንተም ከሆንክ ንገረኝ፣ ሽቱ እንድቀባው አለችው። ማርያም አላት። በቀደሙ ስሟ ጠራት። የሚያውቀኝ ሰው አገኛለሁ ብላ አልጠበቀችው። ስሜን የሚጠራ የሰው እዚህ መካከል ጫካ መካከል አገኛለሁ ብላ አልጠረጠረችም። ማርያም ሲላት ረቡኒ ብላ ጉልበቱ ልትስም ስትል አትንኪኝ አላት። መቀደስ አትችሉም የተባሉ ሴቶች እዚህ ላይ ነው። መቀደስም አይቻልም። ስጋና ደምን ትቀበላላችሁ እንጂ አታቀብሉም። እቀድመክሙ ገሊላ ቀድማችኋለሁ እንዳለ ሂደሽ ተናገር ያላት። ከዚያ በኋላ ተነስታ ሄዳ መላእክቱን አገኘች። አይታችኋል መቆየት መጽናት። እግዚአብሔርን አገኘች። ራሱ መድኃኔዓለም አነጋገራት። ሄዳ ለሐዋርያት እሰቀላለሁ ብሎናል፣ ተሰቅሏል። እሞታለሁ ብሎናል፣ ሞቷል። እቀበራለሁ ብሎናል፣ ተቀብሯል። እነሳለሁ ብሏልና እህል አንበላም ብለዋል። እያከፈሉ ነው ሐዋርያት። የሚያከፍል ሰው አለ ወይ? አክፍላችሁ ነው ትንሣኤውን ወላችሁ ለተገደፈ አረባቸው ብሎ መስላችሁ ሐዋርያት ሐሙስ የሆኑ እኮ ናቸው። ግን እነሳለሁ ብሏል። ሳይነሳ አንበላም ባሉ ሐሙስ ጀምረው እስከ እሑድ ድረስ አሁንም በተዘጋ ቤት ተቀምጠው ሐዋርያት እንደተነሳ ማን ጠበቀ? ማርያም መግደላዊት። ትንሣኤውን ክርስቶስ ለሴቶቹ መናገሩ የሚያከፍሉ ብዙ ሰዎች ነበሩና ሴቶቹ በዚህ በኩል ስለሚታሙ ዓለም በሙሉ መነሳቱን ሰምቶ ገድፎ እንዲውል ነው። ያን ሰዓት ሐዋርያት እንደተነሳ
ጌታችን ኢየሱስ ክርስቶስ ስንማረው እንደሰነበት እስከ 40 ቀን ቆይቶ መነሳቱን አስረግጦ ከተነሳ በኋላ በለበሰው ሥጋ ተነስቶ የለበሰውን ሥጋ እንደተዋሃደ በልቶ ጠጥቶ ለ3 ቀናት በጉባኤ ለአንዱም ለሁለቱም አንድም ቀን 3 ቀን ሳይገለጽላቸው ሳይሰንበት ቆይቶ መጨረሻ ላይ አሁን ልደቱን አክብረን ነው ያለነው። በዚያ የተሰበሰቡ መቃብሩ ይጠብቁ የነበሩ በጣም ብዙ ሰዎች ነበሩ። መቃብሩ ይጠብቁ እንዳይነሳ ማለት ነው። እነዚህ ሰዎች ወኮኑ ከማዕድን እንደ ምድር ሆኑ ይላቸዋል። ነፍስ አልተለያቸውምና ሬሳ አላለም። አሁን ይገርማችኋል። እንቅልፍ እኮ የሞት ትንሽ ወንድም እንቅልፍ ነው። ሰው እንደተኛ ጎትቶ ቢያወጡት አይሰማም። ላይ ትራስ ያደረገውን ትቶ ወደ ታች ተገልብጦ በቅዠት በጣም በመከራ ነው ሰው የሚያድረው። እና እኚህ ሰዎች እንደ ሬሳ ሆነዋል ይላል። እንደ ሬሳ ሆነዋል። መጨረሻ ላይ ሲነቁ ባዶ መቃብር ክርስቶስ ተነስቷል። እና ከሊቃነ ካህናት ብዙ ገንዘብ ተቀብለው ገንዘብ የማያደርገው የለምና ወንድም ያሸጥ የልገንዘብ ሀገርስ ያሸጥ የልገንዘብ ምንም ያደርገዋል። ሐዋርያት ሰርገው ወሰዱ ብላችሁ ተናገሩ ብለው ምስክር አስመሰከሩ። ከዚያ በኋላ ከሮም ወታደር 2 ጲላጦስ አስመጣና እነዚያ መቃብሩን ውስጥ ገብተው ሲመለከቱ አንዱ ከእነዚያ መካከል አይሁድ ከዚያ ጠብቆ የነበሩ ሰዎች ሐዋርያት አምጥተው አንስተው ፈያታዊ ዘየማንና ታክርስ ከተቀበረበት መቃብር ወስደው ቀብረውታል ብለው ዋሹ። ከሮማውያን የመጣው ወታደር አንድ አይኑ ጠፍታለች። ከዚያ መካከል ገብቶ መቃብሩ ላይ ትቶት የተነሳውን አጽፉን አንስቶ ይሄ ነገር ሽቱ ይሸታል፣ ሬሳ የሰነበተበት ሰው መች እንደዚህ ይሸት ነበር አላቸው። የአካባቢው አታክልት ስለሆነ አታክልቱ ማዛው ነው አሉት። አረ ሽታ ነው የለም አታክልት አይደለም ብሎ ወደ አይኑ ጠጋ ሲያደርግ ወደ አፍንጫው ጠጋ ሲያደርግ የጠፋች አይኑን ጌታ የተገነዘበት ልብስ ነካው። ያን ሰዓት ለንጊኖስ ወቅቶት አይኑ እንደበራለት የዚያ ሮማዊ ወታደር አንድ አይን ወዲያውኑ በገብ ብሎ በራ። ክብር ለመድኃኔዓለም በእውነት አይታት ልብሱ 12 ዓመት ቅዱስ ማቴዎስ ወንጌል ምዕራፍ 9 ላይ 12 ዓመት ደም የሚፈሳት ሴት ልብሱን ነቅታ ቀጥ የቆመለት አይታል። አሁንም ከሞተ በኋላ በተገነዘበት ልብስ አታክልቱ ነው የለም ተነስቷል፣ ማዕዛን ነው እያለ ጠጋ ሲያደርግ ወደ አፍንጫው አይኑን ነካ ቢያደርግ በዚያ ልብስ የጠፋ አይኑ ወገግ ብሎ በራ። እዚህ ነው የቀበሩት አሉ። አሁን የለም ተነስቶ አልተነሳም፣ አመጥተው ሌሊት እዚህ ላይ ቀብረውታል አሉ። በጣም በሚገርም ሁኔታ ውሸታቸው እንጂ ክርስቶስ ተሰርቆ አይደለም፣ ተነስቷል፣ አልተሰረቀም። ምክንያቱም ሌሊት መጥቶ የሚወስድ እንዲህ አይነት ኃይለኛ ጉልበት ቢኖራቸው ሐዋርያት ከሞተ በኋላ መቃብር ፈንቅለው ሳይሆን መውሰድ የነበረባቸው እንደተሰቀለ ሁሎችም አውረዱት መሰቀል የለበትም የሚል ኃይል ሊኖራቸው ነበረ። ሐዋርያት አልመጡም፣ ሸሽተዋል፣ መከራ ላይ ነው ያሉት። ሌላው ደግሞ ደንጋዩ 50 እና 60 ሰው ካልሆነ በስተቀር ረሃብ ያደገደጋቸው 12 ሐዋርያት ማንሳታችሁን የለገኝ በጣም ትልቅ ደንጋይ ነው እና ከዚህ የተነሳ ውሸታምነታቸው ይታወቃል። ግን እነሱ አንስተው እዚህ ቀብረውታል አሉና ሄደው እዚያ መቃብር ላይ እንደው ቅዱስ ጲላጦስ ደግ ሰው ነው። ቅዱስ ጲላጦስ አቅቶት ነው እንጂ ለማዳን ያልለፋው ያልጣረው ጥረት የለም። ምክንያቱም ኢየሱስ ናዝራዊ ንጉሠ አይሁድ የአይሁድ ንጉሥ ነው። በዮሐንስ ወንጌል ምዕራፍ 19 ላይ የአይሁድ ንጉሥ ነኝ አለ ብለህ ጻፍ እንጂ የአይሁድ ንጉሥ ነው ብለህ ደምድመ በአራት ነጥብ አትጻፍ ሲሉት የጻፍኩትን ጻፍኩ ያለ ጀግና ሰው ነው። የጻፍኩትን ጻፍኩ እንጂ እነሱ እንዳሉት ብሎ አልጻፈውም። ዛሬም መስቀሉ ላይ ኢየሱስ ናዝራዊ ንጉሥ አይሁድ የአይሁድ ንጉሣቸው ኢየሱስ ክርስቶስ ነው ብሎ ነው የሚገኘው መስቀሉ ላይ ስታወት። ሌላው ወደ ሄሮድስ ውሰዱት ያለ ሄሮድስ ግዛቱ በገሊላ ስለነበረ እንደው ከሞት ሊያተርፍልኝ ብሎ ነው፣ ማሰቀል አቅቶት አይደለም። መጨረሻ ላይ በስልጣኑ ሲመጡበት
መከራ ሲደርስበት ቅዱስ ጲላጦስ ምን አለ መሰላችሁ? እኔ ከዚህ ሰው ከደሙ ንጹሕ ነኝ አለ። የሚያደርገው ሲያጣ ነው። ላለመሰ 40 እንኳ ገርፎላቸው ነበር። ይገርማቸዋል። 40 ተገርፎ ይበቃዋል ብሎ ነበረ። እንደ በርባንን ስለ በርባን አንድ ሰው ስለሚፈታል በዓመትና አንድ ሰው ስለሚፈታበት ሕግ ኢየሱስን ልቀቀው ብሎ ነበር። ያላደረገው ነገር የለም። ደግ ሰው ነው ጲላጦስ፣ ወንድሜ ደግ ሰው ነው። መጨረሻ ላይ አቅም ሲያጣ እጁን ታጠበ። ዛሬ የካህናት ምሳሌ ሆኗል። ንጹሕ የሆነ ከስጋ ወደሙ ይገበል የሚለው ላይ ቄሴ ሁል ጊዜ ይታጠባል። አፋዊ ድፍ ብቻ ግን በቂ ሆኑ። ውስጣዊውንም ማድረግ ያስፈልጋል። ውስጣዊውንም በንስሐ መታጠብ ያስፈልጋል። ያ ሲሆን ሰላም ይመጣል። ያ ሲሆን አንድነት ይሰብናል። የቤተ ክርስቲያኒቱ ሰላም ለሕዝቡ ይተርፋል እና አምላካችን መድኃኔዓለም ኢየሱስ ክርስቶስ እዚህ ነው የተከበረ ብለው የጥጦስን መቃብር ነው ሲያሳዩ ቅዱስ ጲላጦስ ነው የጸለየ። ይገርማችኋል። ንጉሡ ማለት ነው። ጌታ ሆይ እባክህን ይፈሩ ብሎ ሲጸልይ ዳክርስ ምንጊዜም ዳክርስ ነው። ዳክርስ ነው ጊዜ ብዙ ዳክርስ አለ ዛሬ በክርስቶስ የሚጠራጠር ቤቱ ስርዓት ዛሬም የባህሪ አምላክ ለማለት አፉ ያልደፈረ ብዙ ዳክርስ አለ። ራሱን ከመስቀል ወርዶ ያድን እያለ የሚናገር ዳክርስ። የተሰቀለው እኮ ለማዳን ነው። የተሰቀለው እኮ በፈቃዱ ነው። ካልተሰቀለ ከሲኦል ስቅላት መውረድ ስለማንችል ነው የተሰቀለው መድኃኔዓለም። ጥጦስ ግን ተዘከረ ልጅ በውስተ መንግስት ከአቤቱ በመንግስት በመጣ ጊዜ አስበኝ ብሎ የጸለየ ሰው ነው። ብድግ የተነሳ ማን ሲጸልይ? ጲላጦስ ጸልዮ ዳክርስ ማን ነው? ጥጦስን ያስነሳ ሰው ነው። በእውነት እልል ብላቸው እግዚአብሔርን አመስግኑ። ታምሩ ይገለጽ። እዚህ ውስጥ የተቀበረ መድኃኔዓለም ሳይሆን ዳክርስ ነው። ክርስቶስ በአዲስ መቃብር ተቀብሮ ወዲያው ተነስቷል። ያ የተሰቀለው በቀኝ በኩል ጥጦስ ብድግ ተነሳና እኔ በቀኝ በኩል ተሰቅዬ የነበርኩት ነኝ፣ በግራ ተሰቅሎ የነበረው ዳክርስ በውስጤ ነው። መድኃኔዓለም ተሰርቆ አይደለም ተነስቷል ብሎ መሰከረ። ክብር ምስጋና ለመድኃኔዓለም። የሞተ ሰው ተነስቶ መስክሯል። ስለተሳየው እንደተናገረ ተነስቷል። ተሰቅለናል። እኔ በቀኝ ዳክርስ በግራ፣ በመካከል ኢየሱስ ክርስቶስ፣ እሱ ግን ተነስቷል። የኔንም ነፍስ የገነት በር ከፋች አድርጎ ገነታ። ከዚያ በኋላ የሚገርማችሁ ሲያስተምር ኑሮ ጥጦስ በኋላ ነው በሰማዕትነት የሞተው። በሰማዕትነት የሞተው። ስለዚህ እኒህ ሰዎች መጨረሻ ላይ አሁንም 5000 ሰው ወስዶ ሰርቆ ወሰደው። አሁን የሐዋርያት ጉልበት ደንጋዩን ማረሳ ሲሆን ሙስ ሲመሰክርባቸው አሁንም እንደገና ተረቶ እያለ ይግባኝ የሚል ብዙ ሰው አለ። ገንዘብ ጭፍጨፋ ያውም እኮ ተነስቶ ጋር እኮ ልጆቹ የሚያርጉበትን ያውም እኮ ከባለቤቷ ጋር እኮ ልጆቹ የሚያርጉበትን በይግባኝ ገንዘቡን የሚጨርሳል። አሁንም 12 ሐዋርያት ሳይሆኑ ተኝተን እያለ 5000 ሕዝብ ያ በጥብርያዶስ ወንዝ ማዶ 5 እንጀራ ሕዝብ አበርክቶ የመገበው ያ ሁሉ ሕዝብ ተሰብስቦ አንስቶ ወስዶታል አሉ። አይ እንግዲህ ሰዎች ለብቻ ይመርመሩ ተባለ። አይ የብቻ ሲመረመሩ 4ቱን 4 ላይ አቆማቸው። ምርመራ እንደዛ መሆን አለበት። አይ የብቻ ሲመረመር ማን የወሰደው ሲባል አንዱ አልተመካከሩ። 5000 ሕዝብ አለ። አንዱ ሲጠየቅ 12 ሐዋርያት አለ። አንዱ ሲጠየቅ ሶስተኛው ሶስቱ ደብረ ታቦር ተራራ የወሰዳቸው ሶስቱ ናቸው አለ። አንዱ ሲጠየቅ ረህበት ተኝቼ ነበር ሁሉንም አላየሁም አለ። እውነቱን ነገራቸው እንዲህ የተዘበራረቀማ ከሆነ አለና በሰይፍ ፈጃቸው። ለውሸታም ሰው የሚጠይቀው ሰይፍ ነው። ምድራዊ ሰይፍ የአንድ ጊዜ እረፍት ነው ዘመድ። ሰማያዊ ሰይፍ አለ። ሰማያዊ ሰይፍ አለ። መከትከት መረገጥ በዲያብሎስ አለ። የማይጠፋ እሳት አለ። የዚህ ዓለም እሳት 3 ደቂቅ ገብተውበታል። የሚጠፋ እሳት ነው። በሰማይ የሚጠብቀን የማይጠፋ እሳት ነው። በዚህ ዓለም የሚጠፋ ባህር ነው ያለው። በዚያኛው ግን የማይጎል ባህር አለ። ስለዚህ በዚህ ዓለም ለሰማያዊ ኑሮ ልንኖር ይገባል።
በዚህ ዓለም ለሰማያዊ ቤት ልንሰራ ይገባል። ቤት ለሌለው ቤት መስጠት የሰማይ ቤት መስራት ነው። ለራበው መብላት በሰማይ ምግብ ማዘጋጀት ነው። እሱ ነገር ነው አሁን እየጠፋ ያለው እና ጌታችን ኢየሱስ ክርስቶስ እንዲህ አድርጎ መነሳቱን በሶስት ምስክር ያረጋገጠልን ጲላጦስ ደግ ንጉሥ ነው። የአይሁድ ንጉሣቸው ነው ብሎ የጻፈ ሳይፈራ እንዲህ አይነት ምስክር ነው ይዘው የቆሙት። ክርስቶስ አልተሰረቀም፣ ተነስቷል። ተሰርቆ አይደለም፣ ተነስቶ ነው። ከተነሳ በኋላ በቀኝ በኩል ጣሉት እያለ ባህር ላይ እንጀራ ፍለጋ እሳ ፍለጋ ሲደክሙ ሐዋርያት የተገለጸው በተነሳው ሥጋ ነው። ክርስቶስ ትናንትና በዕለተ ሐሙስ በግንቦት 21 ቀን ጥንተ ዕርገቱ ግንቦት 8 ነው ወደ ሰማይ እያየ ነው ያረገው፣ የተነሳው ነው። ለምንድን ነው ክርስቶስ እያየ ነው ወደ ሰማይ የወጣ ካል መነሳቱን ክደው ስለነበረ አይሁዳውያን እያዩት ወደ ሰማይ አድርገ አይገርም? መቃብር ውስጥ ክርስቶስ በአዲስ መቃብር የተቀበረው ለመቃብሩም ለመገነዝ ሐዋርያት ያልቀበሩት በሚፈሩ በሁለት ሰዎች ያደረገው ሐዋርያት ሰርቀው ወስደውታል እንዳይሉ ነው። መቀበሩን እንዳይጠራጠሩ በሚፈሩ አለቃ ሆነው ይኖሩ በነበሩ በእነ ኒቆዲሞስ ገንዘው እንዲቀብሩ ተደረገ። መቀበሩ አልተጠራጠሩ። ከዚያ መካከል ክርስቶስ በሦስተኛ ደረጃ ስለ ትንሣኤው ጥርጥር እንዳያመጡ በአዲስ መቃብር ተቀበረ። በመጽሐፈ ነገሥት ምዕራፍ 13 ላይ የአንድ ሰው መቃብር አንድ ሰው ወስደው ሲቀብሩ የኤልሳዕ ነክቶ ተነሳለ ይባል በአዲስ መቃብር ምንም በሌለበት ለራሳቸው ዮሴፍ ባሰራው አዲስ መቃብር ክርስቶስ ምክንያት ለመንሳት በዚያ ተቀብሯል። ስለዚህ ተሰርቆ አይደለም እንደተናገረ ምን ሆኗል? ተነስቷል። እንደተናገረ ተነስቷል። ሌላው ትንሣኤውን ክደው ስለነበረ አይሁዳውያን የተነሳው መድኃኔዓለም ኢየሱስ ክርስቶስ እያዩት ግብረ ሐዋርያት ምዕራፍ 1 ጀምራችሁ ስታደርጉ በርቀት አይደለ በርህቀት እያዩት አይናቸው ግልብጥ ብሎ ወደ ሰማይ ትኩር ብለው እየተመለከቱ የተነሳው ክርስቶስ ወደ ሰማይ ያርጓል። ማን ነው ያረገ? ማን ነው ያረገ? እዚህ ላይ ያረገ ጠፍቶ የነበረ የአዳም ሥጋ እየታየ ያርጓል። ከዘጠኙ ነገደ መላእክት ተለይቶ ወድቆ ክርስቶስ ማንን ሊፈልግ መጥቷል? ከመቶ ነገድ አንደኛው ነገድ ማን ነበር? አዳም። እሱ ምን ብሏል? ጠፍቷል ተለይቶ ዕፀ በለስን በመብላቱ ምክንያት ከዚያ ከክብሩ ወርዶ 99 ነገደ መላእክት ያሉት ጌታ አንድ በግ አዳምን በመፈለግ መጣ። ባገኘው ጊዜ ምን አለው? ተሸከመው። ተዋሃደው እኮ ነው። ተሸከመው። የጠፋውን በግ የተባለ በኃጢአት የጠፋ የአዳምን ሥጋ ተሸከመው። በራሱም ላይ በትከሻውም ላይ ተሸከመው ማለት መለኮት ርቀት የሌለው መለኮት፣ መዳሰስ የማይችል መለኮት የሚዳሰስ የጠፋ የወረደ የአዳምን ሥጋ ተዋህደው አባቶቻችን እንደምጣድ እንደ እሳት ብልጭልጭታ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ ተዋህደ ብሎ ነገር ምስጢረ ተዋህዶ ማለት ምስጢረ ሥጋ የወቱ ቃል ሥጋ ሆነ ዮሐንስ ወንጌል ምዕራፍ 1 ላይ ያለው ነው። እና እሱ ሥጋ የአዳም ሥጋ ክርስቶስ ዳግማዊ አዳም መድኃኔዓለም ኢየሱስ ክርስቶስ ጠፍቶ የነበረው ሰማያዊነቱን ለቆ ወደ ምድር ወርዶ የነበረው የአዳም ሥጋ እየታየ ወደ ሰማይ ከፍ እያለ መጨረሻ ዓይናቸውን ሲርቃቸው ዓይናቸው ወደ ሰማይ እንደፈጠጠ እንባ አዝኖ ወደ ምድር መመለስ አቃተው ይላል። ሲነሳ ያየው አልነበረም። ትንሣኤውን ነው በኋላ ተናገሩ። ሲያርግ የተነሳሁትን ምን ነኝ እንዲሁ ነው የተነሳው እያለ ትንሣኤውን እያሳየ ወደ ሰማይ ያርጓል። ያን ሰዓት ሐዋርያት ትኩር ብለው ወደ ሰማይ ሲመለከቱ እናንተ የገሊላ ሰዎች ለምንድን ነው ወደ ሰማይ ትኩር ብላችሁ የምትመለከቱት? ወደ ሰማይ ማየት መፍትሄ ስላለው ሰማያውያን መላእክት አመጣ። የእኛ ቀና ለማለት ሁልጊዜ መከራ ነው እያመጣ ያለው።
የኛ ወደ ሰማይ አለማየት፣ የኛ በአንድ ልብ ወደ እግዚአብሔር አለመጮህ የሚያጽናና አይደለም፣ የማያጽናና ነው እየመጣ ያለው። ሁለት መላእክት እንዲሁ ወደ ላይ ሲወጣ ያያችሁት የማርያም ልጅ ኢየሱስ መድኃኔዓለም ነው። ዳግመኛ ይመጣል። ከምድራውያን አይደለም የሰሙት፣ ከሰማያውያን መላእክት፣ ከሰማያውያን መላእክት እያዩት ያረገው ጌታ እያየ ነው ይመጣል። አፈረ ግዝረቱ፣ ቅንዋቱ፣ ችንካሩ በሦስት ክንድ ቁመት ከስንዝር መድኃኔዓለም ዳግመኛ አርገ በስብሐት ዳግመ ይኮንነ ሕያዋነ ሙታነ ሕያዋንን ሙታንን ይገዛል። ዳግመኛ ዓለምን ለማሳለፍ ይመጣል። የተነሳው እሱ ነው የተነሳ። ስለዚህ ወገኖች ስለ ትንሣኤው እንዲህ ከተነጋገር እኛ ተነስተናል። በኃጢአት የሞትን ስንቶቻችን በኃጢአት የሞት በእውነት ከአራት ኃጢአት መነሳት እኮ ያስፈልጋል። መነሳት አሁን የዘመነ ትንሣኤ አይደል? መቼ ለፍቅር ተነሳ ነው? መቼ ለአንድነት ተነሳ? መቼ ለሰላም ተነሳ? የሞተ የተቀበረ ሕሊና ቢኖረን የዘነጋ የረሳ ልብ የተቀበረ ቢኖረን እሱን እኮ ማስነሳት ያስፈልጋል። በፍቅር ቢያንስ ባልና ሚስት እንዴት ፍቅር ያጣሉ? አንድ አካል ተጣልቶ የሚታይበት ማለት እኮ ነው። ባልና ሚስት ሰው ሽምግልና ሲኖር አንድ አካል ተጣልቶ እኮ ነው፣ ሌላ አካል እኮ አይደለም። ማቴዎስ ወንጌል ምዕራፍ 19 አለሙት። እንዴት ለፍቅር ሰው መነሳት ያቅተዋል? እንዴት ሰው ከአካሉ ጋር ተስማምቶ መኖር ያቅተዋል? ፍርድ ቤቱንም ሳይቀር ሰላም የነሳ ባለትዳር ፍች መፋታት አይደል? መጽሐፍ ቅዱስ ደግሞ መፋታትን ጸላው ነው የሚለው። በእውነት ከክፉ ነገር ከጥላቻ መቼ የሆነኛ ትንሣኤ የምናገኘው? መቼ ነው እረፍት የምናገኘው? በክፉ ነገር ከመጠላለን እንቅርት ያለበት ሰውዬ ነው ይባላል። የበሬቃ ተሸክሞ በበሬቃው በስተጀርባ በኩል ትንሽዬ ዘር የምትዘራ አንጠልጥሎ ይጓዛል እና ራስ መላጣ ሰው አንተ ወዴት ትጓዛለህ? ይህን ዘር አንጠልጥለህ አለው። ምን እያለው ነው? ሰውዬው ምን አለበት? እንቅርት አለበት። እንቅርት አለበት እና በበሬቃው በስተጀርባ በሞፈሩ በኩል ታውቆ ከሆነ ዘር አንጠልጥሏል። ይህን ዘር አንጠልጥለህ ወዴት ትሄዳለህ አለው። አንድ መላጣ መሬት ነበረ። ሰውዬው ፀጉር የለውም፣ እሱን ልዘራ ነው አለ። ይኸውላችሁ እንዴት ነው በነገር እየተወጋጋን ሁልጊዜ በክፉ ነገር እየተነጋገር ሁልጊዜ ክፉ ግብረ መልስ እየተሰጣጣን እስከ መቼ ድረስ በእውነት ስለ ትንሣኤ ስለ ክርስቶስ መነሳት ስንናገር የእኛ በኃጢአት መሞት የእኛ በክፋት መቀበር ሳይገደንና ሳናስብ እስከ መቼ እንኖራለን? ክርስቲያን ማለት እኮ አምላኩ ክርስቶስ እንደተነሳ የሚነሳ አምላኩ ክርስቶስ እንዳረገ የሚያርግ ወአርገ ከመ ያለብ ዕርገተ ጻድቃን አይደል? የጻድቃንን ዕርገት ይናገር ዘንድ እያዩ ታረገ ነው የሚለው እኮ እና እነ ዮሐንስ ወንጌላዊ እኮ ከዚያ በኋላ መቃብር ተቆፍሮላቸው አድርገዋል። መቃብር እስከ ማጣት ድረስ ደርሰን ዘመድ ሁልጊዜ በሀሳብም በተግባርም እየተቀባበር የምንኖርበት ዘመን ላይ ደርሰናል። ትንሣኤው ግን ዘመነ ትንሣኤ ነው። ክርስቶስ ቀበራለሁ እንዳለ ተቀብሮ አልቀረም። እነሳለሁ ብሎ ነበርና ተነስቷል፣ የለም። ስለዚህ ከተቀበርንበት የኃጢአት ጨለማ መውጣት ያስፈልጋል፣ መነሳት ያስፈልጋል። መድኃኔዓለም ኢየሱስ ክርስቶስ ቀኑን ያጨለመው ዲያብሎስ እንዲህ ብሎ ነበረ። መጨረሻ ላይ ወደ መድኃኔዓለም ሲቀርብ መከራ ሲከበው ዲያብሎስ ሲጨነቅ ቀን ሆኖ ነው ጨለማ ቢሆን እንተያይ ነበር ብሎ ነበረ። ከተሻለህማ ብሎ ከ6 ሰዓት እስከ 9 ሰዓት ጨለማ አደረገው። በጨለማ ውስጥ ዲያብሎስን ድል ነሳው። ስለዚህ ኃጢአት ጨለማ ወርሶን እንዴት ዲያብሎስን ድል መንሳት ያቅተናል? እኛ በስሙ ተጠምቀን በክርስቶስ ክርስቶሳውያን ተብለን እንዴት የክርስትና ስራ መስራት እንዴት ያቅተናል? በእውነት እስቲ ራሳችንን እንፈትሽ። ሌላው ከ6 ሰዓት እስከ 9 ሰዓት የጨለመ ይገርማችኋል። ዓለም ሲፈጠር ምን ነበረ? ጨለማ ነው።
ጨለማ ነበር አለ እና ያ ጨለማ የነበረው ዓለም ጨለማነቱን እግዚአብሔር በጨለማ ስለፈጠረው ዓለም ከዚያ በኋላ ምን ለማድረግ ነው? በጨለማ ይቅር ለማለት ታሟልና ለ5500 ታሞ ስለነበረ ዓለም የፈጠረው በጨለማ ነውና አሁንም ይቅር ሲለው ዓለምን ጨለማ ነው። በዚህ ምክንያት ነው ክርስቶስ ጨለማ ይሁን አለ ዲያብሎስ ጨለማ ሆነ። እንደገና በጨለማ ያለው የፈጠረው ዓለም ሲታመምበት አሁንም ቀኑን ጨለማ አድርጎ ያንን ዓለም አዳነ። መድኃኔዓለም ማለት እኮ ከዛ የተነሳ መድኃኔዓለም ዓለም የዳነበት። አሁን አንዳንድ ጊዜ ጸሎቱን ሳይቀር ወደ ክልል፣ ወደ መንደር፣ ወደ ራስ እያመጣ ነው። በጣም እኮ ይገርም። ሳይቀር ወደ ክልል፣ ወደ መንደር፣ ወደ ራስ እያመጣ ነው። በጣም እኮ ይገርም። ክርስቶስ የተሰቀለው ለዓለም ጸሎታችንም ሊሆን የሚገባው ለዓለም ነው። ግላዊ ነገር የግላዊውን ጸሎት እግዚአብሔር የሚወደው የጋራን ጸሎት እግዚአብሔር የሚቀበለው የሁሉን የህብረት ጸሎት የሚባርከውም እንኳን የጋራን ማይድ ነው። ይገርማል። አሁን ከቦ መብላት ቀርቷል አይደል? ሰው ዝም ብሎ ይዞ የራሱን አንጠልጥሎ በጣም ክብር የሚባለው ራሱ ይሄ የሞሰብ ክብር ጉራጌ እኚህ አይነት ነገሮች እኮ ራሱ እንደው እኮ ሞታችንም ምግባችንም በቢላው በጣም ያሳዝናል። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ባርኮ በእጅ መስጠት አይታል። ብረት ይዘለዝለዋል እንጀራውን ቆይቶ ደግሞ በልተን ትንሽ ሳንቆይ ወደኛ ይቀርባል። እንዴት ይሆን? በጣም ከአባቶቻችን ማይረግና ሁኔታዎች ዝቅ እያልን እየወረድን እንደመጣን ማሰብ ያስፈልጋል። ስለዚህም ትንሣኤ ሊኖረን ይገባል። የተቀበረ ባህላችንን ማንሳት ያስፈልጋል። የተወሰደ ማንነታችንን መመለስ ያስፈልጋል። ስለ ትንሣኤ መናገር ማለት ከኃጢአት መጀመሪያ ራስን ማስነሳት ክርስቶስ የተነሳበት ነው። እንዴት ራሴን በኃጢአት እቀብራለሁ ማለት ነው? ክርስቶስ በዚህ በአምሳው ቀን በሙሉ ትንሣኤው፣ እርገቱ፣ ዳግም ምጽአቱ በሚነገርበት እንዴት እኔ ለዘላለም ኃጢአት ቀብሮ ይቀራል የሚል እያንዳንዳችን ወኔ ያስፈልጋል። መነሳት ማለት ነው። ስለ ክርስቶስ መነሳት ሰምቶ መሄድ ሳይሆን ከወደቁበት የዝንጋዬ የኃጢአት አራት አልጋ ላይ መነሳት ያስፈልጋል እና በዚህ በትንሣኤው ሁላችንም ንስሐ ገብተን ከነበርንበት ተነስተን ሰማያዊ ርስት መንግሥቱን እንድንወርስ ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆይ።